ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። ዌብ 3 ዲቨሎፐር ነኝ። በዚህ ቪዲዮ እንግዲህ ለእናንተ ምንድነው ማስተላለፍ የምፈልገው ነገር ዌብ 3 ምንድነው የሚለውን አንደርስታንድ እንዲኖራችሁ ነው ማለት ነው። ማለት ብዙ ጊዜ እንግዲህ ዌብ 2 እና ዌብ 3 የሚባለው አሁን በተለይ ደግሞ ብሎክቼን የሚባለው ቴክኖሎጂ ሲመጣ ዌብ 3 በተደጋጋሚ የምትሰሟቸው ቃሎች ናቸውና ዌብ 3 ዲቨሎፐር ሆናችሁ ዌብ 3 ዲቨሎፐር በተደጋጋሚ ትሰማላችሁ ዌብ 3 የሚባለውን ቃል ማለት ነው። እና ዌብ 3 ራሱ ምንድነው የሚለውን በተወሰነ መልኩ አንደርስታንድ እንዲኖራችሁ ነው ማለት። ስለዚህ የመጀመሪያው እንግዲህ ዌብ 3 ምንድነው የሚለውን አንደርስታንድ እናደርጋለን በዚህ ሴክሽን ማለት ነው። ስቴፕ ባይ ስቴፕ ነው የምንሄደው። ዌብ 3 ምንድነው የሚለውን በደንብ አንደርስታንድ እናደርጋለን። ከዛ በኋላ ዌብ 3 እና ዌብ 2 ምንድነው ልዩነታቸው የሚለውን በደንብ እናያለን ማለት ነው። ወይም ደግሞ ዌቦች የተለያዩ ቨርሽን አላቸው። ዌብ 1 ዌብ 2 ዌብ 3 ተብሎ አሁን ያለበት። ስለዚህ ዌብ 3 ከዌብ 1 ከዌብ 2 በምን ይለያል የሚለውን በዲቴል እናያለን። እንዲሁም ደግሞ ብሎክቼን ቴክኖሎጂ በዌብ 3 ውስጥ ያለው ዋና ወሳኝ ሚና ምንድነው የሚለው እናያለን። ብሎክቼን አሁን በተደጋጋሚ እንሰማለን። ብሎክቼን ራሱን ቃሉን ልትሰሙ ትችላላችሁ። እንዲሁም ደግሞ ብሎክቼን ለምሳሌ የተለያዩ ከረንሲዎች፣ ቶክኖች ትሰማላችሁ። እነዚህ ሙሉ በአጠቃላይ በዌብ 3 የሚካተቱ ናቸው ወይም ደግሞ ብሎክቼን የሚባለው ነው። ስለዚህ ዌብሳይት አለ፣ የተለያዩ ዌብሳይቶች አሉ። እነዚያ ዌብሳይቶች ብሎክቼን ቴክኖሎጂን ኢንተግሬት በሚያደርጉበት ሰዓት ዌብ 3 ይሆናሉ ማለት ነው። ወይም ደግሞ በዌብ 3 ውስጥ መካተት ይችላሉ። እነዚህ ደግሞ እንግዲህ ከነዚህ ውስጥ ለምሳሌ እንደ ቢትኮይን፣ እንደ ኢቴሪየም የተለያዩ አይነት አሁን ኤንኤፍቲዎች ነን ፈንጀብል ቶክኖች አሉ። እነሱን በአጠቃላይ አንደርስታንድ እንድታደርጉ በዚህ ፓርት ማለት ነው ዌብ 3 ምንድነው የሚለውን ብሎክቼንን በደንብ በዲቴል እናይና ዌብ 3 በአጠቃላይ ምን ነገሮችን ያካትታል፣ ብሎክቼን ብቻ ነው የሚጨምረው ወይስ ደግሞ ዌብ 2 እንዴት እናየዋለን በብሎክቼን ውስጥ የሚለውን በዲቴል የምናይበት ፓርት ነው። ስለዚህ ይህ ፓርት በአጠቃላይ ዌብ 3 ምንድነው የሚለውን አንደርስታንድ የምታደርጉበት እንዲሁም ደግሞ ብሎክቼን በተለይ ደግሞ ብሎክቼንን በደንብ መረዳት የምትፈልጉ ክሪፕቶ ከረንሲዎችን የተለያዩ አይነት ከረንሲዎች አሉ፣ ቶክኖች አሉ፣ ኤንኤፍቲዎች አሉ፣ ነን ፈንጀብል ቶክኖች በተለያየ መልኩ ትሰማላችሁ። እነሱን በደንብ በግልጽ በሆነ መልኩ ግን ሙሉ እንደዚህ ኮርስ ሆኖ ላታገኙ ትችላላችሁ። ስለዚህ በዚህ ኮርስ ውስጥ በዲቴል የምናየው ብሎክቼን ምንድነው የሚለውን በዌብ 3 ውስጥ ማለት ነው። እንዲሁም ደግሞ እነዚህ ከረንሲዎች ቶክኖች ምንድናቸው የሚለውን በዲቴል የምናይበት ፓርት ይሆናል ይሄ ኮርስ ማለት ነው። ኦኬ እንግዲህ አሁን ዌብ 3ን በመረዳት ነው የምንጀምረው ማለት ነው። ይሄንን እንግዲህ ዌብ 3 ምንድነው የሚለው ዋናውን ፋውንዴሽኑን አንደርስታንድ ካደረግነ በኋላ ነው እንግዲህ ወደ ብሎክቼን በደንብ በዲቴል የምንሄደው። እንዲሁም ደግሞ ምን አይነት ዌብ 3 ሪል ወርልድ የሆኑ ዌብ አፕሊኬሽኖች አሉ ወይም ደግሞ በአጠቃላይ አሁን ሪል ወርልድ ስራ ላይ ያሉ እየጠቀሙን ያሉ ነገሮች ምንድናቸው በዌብ 3 ውስጥ የሚካተቱ ምንላቸው የተለያዩ ክሪፕቶ ከረንሲ ወይም ቶክን ኤንኤፍቲ አይነት ዌብሳይቶች በርግጥ ስላሉ ማለት ነው። እንዲሁም ደግሞ ዲኤክሶች አሉ፣ ዲሴንትራላይዝድ ኤክስቼንጆች። ወደ እነሱ ከመሄዳችን በፊት መጀመሪያ ፋውንዴሽናችን ዌብ 3 ምንድነው የሚለውን አንደርስታንድ ማድረግ ያስፈልገናል። ስለዚህ ቀስ በቀስ ይህንን አንደርስታንድ ካደረግን በኋላ ዌብ 3ን ወደ እነዛ አፕሊኬሽኖች ምን ናቸው፣ እንዴት ይሰራሉ የሚሉትን ልዩነቱስ ከዌብ 2 ጋር ምንድነው ያላቸው ልዩነት የሚለውን በደንብ አንደርስታንድ እናደርጋለን ማለት ነው። ስለዚህ አሁን እዚህ ጋር ዌብ 3 የሚባለውን ስናነሳ ዌብ 1 እና ዌብ 2ንም አብረን ማንሳት ያስፈልጋል ብዬ አምናለሁ። ለእናንተ ግልጽ ለማድረግ ያለ ምንድነው ኦልሬዲ ዌብ 3 ስንል ዌብሳይት ቨርሽን 3 እንደማለት ነው ባጭሩ ስናየው ይሄን። ስለዚህ ዌብሳይት ቨርሽን 3 ማለት እንግዲህ ቨርሽን 1 ቨርሽን 2 አለ ማለት ነው። የዌብ 1 እና 2 አለ ማለት ነው። ዌብ 1 አለ ማለት ነው። ዌብ 1ም አለ ዌብ 2ም አለ ማለት ነው። እነዚህን ማየት ያስፈልጋል። ከዛ በኋላ ዌብ 3 የሚባለው ምንድነው የሚለውን እንየው። ዌብሳይት እንግዲህ የተለያዩ ቨርሽኖች አሉት። ኢንተርኔት ከመጣ ጀምሮ እንግዲህ ዌብሳይት ቢውልድ ይደረጋል። የተለያዩ ነገሮችን ኦንላይን ማስቀመጥ የተጀመረበት ዘመን አለ። ምናልባት ከ20 ምናምን ከ24 ከ25 ዓመት ከዛሬ 24 25 ዓመት በፊት አካባቢ ይመስለኛል ኢንተርኔት እንግዲህ የተጀመረው። እዛን ጀምሮ እንግዲህ ዌብሳይቶች አሉ፣ የተለያዩ ዌብሳይቶች እና እነዛ ዌብሳይቶች እንግዲህ የተለያየ መልክ አላቸው ወይም ደግሞ በቨርሽን ይከፋፈላሉ የተለያየ ፋንክሽናሊቲ ስላላቸው። ለምሳሌ የመጀመሪያዎቹ ከዚህ ጋር አንደርስታንድ የምናደርጋቸው ዌብ 1 የሚባለው ማለት ነው። ዌብ 1 የምንላቸው ኢንተርኔት እንደመጣ አካባቢ የነበሩ ዌብሳይቶች ዌብ 1 ውስጥ ይካተታሉ ማለት ነው። ለምሳሌ አሁንም ስቲል አለ እንደ ዊኪፒዲያ አይነት ዌብሳይቶች ማለት ነው በዌብ 1 የሚካተቱ ናቸው። እና ዌብ 1 ማለት እንግዲህ መጀመሪያው ኢንተርኔት እንደመጣ የነበሩ ዌብሳይቶች ዌብ 1 ይባላሉ። ለረጅም ጊዜ ነው የቆዩት። ምናልባት ለ10 ዓመት ምናምን ያህል የሚሆን ጊዜ የነበራቸው እነዚህ ዌብሳይቶች ማለት ነው። ለምሳሌ ዊኪፒዲያ አሁንም ቢሆን ስቲል ዌብሳይቱ አለ ዊኪፒዲያ፣ ነገር ግን ከዌብ 1 ውስጥ የሚካተት ነው። የዌብ 1 ዌብሳይት ተብሎ ነው የሚጠራው። ይህንን እንግዲህ በምን እንለያለን ካላችሁ ኦልሬዲ መለያቸው ዌብሳይቶች የተለያየ ፋንክሽናሊቲ ይዘው ነው የሚመጡት። ስለዚህ ዌብ 1 የሚባሉት እንግዲህ የመጀመሪያዎቹ እናንተ እንድታነቡ ብቻ ነው። ወይም ደግሞ እኔ ለምሳሌ ዩዘር ነኝ፣ እናንተ ዩዘር ናችሁ። ስለዚህ ኢንተርኔት ከፍታችሁ ያን ዌብሳይት ብቻ እንድታነቡ የሚያደርጉ ናቸው ማለት ነው ዌብ 1 የሚባሉት። ምንድነው የሚደረገው እንግዲህ የነዛ ዌብሳይት ለምሳሌ
አሁን ዊኪፒዲያን ብታዩት ዊኪፒዲያ ላይ እናንተ መጻፍ አትችሉም፣ ፎርም መሙላት አትችሉም፣ ወይም ደግሞ አካውንት ክሬት ማድረግና የራሳችሁን ነገር መፖሰት አትችሉም። እንደ ዊኪፒዲያ አይነት ዌብሳይቶች ምንድነው ዊኪፒዲያን የሚያስተዳድረው ሰው አለ፣ ያ ዌብሳይት የሚያስተዳድረው ማለት ነው፣ እንደ ካምፓኒ አለ። ስለዚህ በዛ ውስጥ ያሉት እነሱ የሚጽፉትን ጽሁፍ ብቻ እንድታነቡ የሚያደርጋቸው ናቸው። ስለዚህ እዚህ ጋር ጠቅለል አድርገን ስናየው ዌብ 1 ሪድ ኦንሊ ናቸው ማለት ነው። እነዚህ ሪድ ኦንሊ ዌብሳይት እነዚህ ዌብ 1 ተብሎ ይጠራሉ። ማንበብ ብቻ ነው የምትችሉት። እዚህ ጋር መረዳት ያለባችሁ ነገር ማንበብ ብቻ ነው። እናንተ ምንም ማድረግ አትችሉም። ያን ዌብሳይት ትከፍታላችሁ፣ ማንበብ ብቻ ነው። ስለዚህ መጀመሪያ እንግዲህ ኢንተርኔት ሲመጣ የነበሩ ዌብሳይቶች እንደዚህ አይነቶች ናቸው፣ ማንበብ ብቻ የምትችሏቸው ናቸው። ሶ እነዚህ ዌብ 1 ይባላሉ። ስለዚህ ዌብ 1 ሲባል ወይም የመጀመሪያው ዌብሳይት እንግዲህ ኢንተርኔት እንደመጣ ዌብሳይቶች የመጀመሪያዎቹ የሚያደርጉት ምንድነው የሚጽፉት ለምሳሌ ብሎገር ሊሆን ይችላል፣ ወይም ያን ዌብሳይት የሚያስተዳድረው ሰው የሚጽፈውን ጽሁፍ ብቻ ነው ማንበብ የምትችሉት። እናንተ እዛ ጋር ኢንተራክት ማድረጋቸው ኢቭን እንኳን ላይክ ኮመንት ሼር ምናምን ማድረግ ማትችሉባቸው ናቸው እነዛኞቹ ዌብሳይቶች። እንደ ኤግዛምፕል ዊኪፒዲያ ብያችኋለሁ። ሶ ዊኪፒዲያን አሁን ስቲል ስላለ ገብታችሁ ዊኪፒዲያ ላይ ማየት ትችላላችሁ። ማንበብ ብቻ ነው እንጂ የምትችሉት ላይክ ኮሜንት ሼር ማድረግ ወይም ደግሞ የራሳቸውን አካውንት መክፈት እንደ ፌስቡክ እንደ ሌሎቹ እንደ ቲክቶክ ምናምን ኮንተንት ወይም እንደ ዩቲዩብ ኮንተንት አፕሎድ ማድረግ ምናምን አትችሉም። ሶ እንደነዚህ አይነት ዌብሳይቶች ዌብ 1 ይባላሉ። ስለዚህ እነዚህ ቨርሽን 1 ይባላሉ ማለት ነው። ሶ እንደ ኤግዛምፕል ዊኪፒዲያን ማየት ትችላላችሁ። ከዛ በመቀጠል እንግዲህ ኢንተርኔት አሁንም እየተሻሻለ በመጣ ቁጥር ዌብሳይቶችም ቨርሽናቸው ወይም ደግሞ አጠቃቀማቸው እየተሻሻለ ይመጣል ማለት ነው። ልክ ከዚህ ከዌብ 1 በኋላ ወይም ደግሞ እናንተ ዩዘሩ ማንበብ ብቻ ከሚሆን ወደ መጻፍ ወደሚችልበት ኢንተራክት ማድረግ ወደሚችልበት መጥቷል ማለት ነው ዌብሳይት። ስለዚህ ያኔ ዌብ 2 የሚባለው ወይም ዌብሳይት ቨርሽን 2 ወደሚባለው ተመጣ ማለት ነው። ስለዚህ ስቲል አሁንም ዌብሳይት ቨርሽን 2ን እኛ እንጠቀማለን። ዌብሳይት ቨርሽን 2 የምንላቸው እንግዲህ ለምሳሌ ይህን ቪዲዮ ዩቲዩብ ላይ ነው አፕሎድ እያደረኩት ያለው ወይም ደግሞ ዩዲሚ ላይ ሊሆን ይችላል፣ ቲክቶክ ላይ ሊሆን ይችላል፣ የተለያዩ ቦታዎች ሊሆን ይችላል። እነዚህ እንግዲህ እኔ ኮንተንት ክሬት እያደረኩ ነው ማለት ነው። ሶ እነዚህን ዌብሳይት ቨርሽን 2 ብለን እንጠራቸዋለን ማለት ነው። እንደ ፌስቡክ አይነቶች፣ እንደ ዩቲዩብ፣ እንደ ጉግል አይነት ዌብሳይቶች እንግዲህ እናንተ አካውንት ክሬት ማድረግ የምትችሉ፣ ኮንተንት ክሬት ማድረግ የምትችሉ፣ ላይክ ማድረግ፣ ሼር ማድረግ፣ ፎርሞችን መሙላት፣ ኢንተራክት ማድረግ የምትችሉባቸው ዌብሳይቶች መጡ ማለት ነው። ስለዚህ ማንበብም ትችላላችሁ። ለምሳሌ ፌስቡክን ብትወስዱ ፌስቡክ ላይ እናንተ የተፖስተውን ማንበብ ትችላላችሁ። ስለዚህ ዌብ 1ን ይዘው ነገር ግን ደግሞ ከዌብ 1ዎች ተጨማሪ ከማንበብ ተጨማሪ እናንተ ኮንተንቶችን መለጠፍ ትችላላችሁ፣ መጻፍ ትችላላችሁ፣ የተለያዩ ነገሮችን ኢንተራክት ማድረግ ትችላላችሁ፣ ላይክ ኮሜንት ሼር ማድረግ ትችላላችሁ። ስለዚህ ኢንተራክሽን ስላለው ሪድ ኦንሊ ሳይሆን ራይትም ይቻላል። ስለዚህ ዌብ 2 ላይ ሪድ አለ፣ ማንበብ ትችላላችሁ፣ መጻፍ ትችላላችሁ። ስለዚህ መጻፍም ትችላላችሁ ዌብ 2 ላይ ማንበብም ትችላላችሁ። እነዚህ ዌብ 2 ይባላሉ ማለት ነው። ስለዚህ እነዚህ ነገሮች ዌብ 2 የሚባለው ወይም ደግሞ የኢንተርኔት ቨርሽን 2 የሚባሉት ዌብሳይቶች ለምሳሌ እንደ ኤግዛምፕል ፌስቡክን መውሰድ ትችላላችሁ፣ በጣም ግልጽ በሆነ መልኩ ዩቲዩብን መውሰድ ትችላላችሁ፣ ጉግልን መውሰድ ትችላላችሁ፣ እና ኢንስታግራም፣ ቲክቶክ እነዚህ ዌብ 2 ተብለው ይጠራሉ። ሶ እነዚህ እናንተ እንድትጽፉም እንድታነቡ የሚያረጓችሁ ነገር ናቸው፣ የሚያረጓችሁ ዌብሳይቶች ናቸው፣ ኢንተራክሽናቸው ማለት ነው። የተለያዩ ዌብሳይቶች አሁን ላይ ያሉት አብዛኞቹ ዌብ 2 የሚባሉት ናቸው ማለት ነው። እነሱ ደግሞ እንግዲህ የኢንተርኔትን እንግዲህ አሁን ያለውን ስቴጅ ጨምሮ ላለፉት ምናልባት 6 7 8 ዓመታት ከዛም በላይ የሚሆነውን ሞር ዶሚኔት አድርገው ያሉ ዌብ 2 ይባላሉ ማለት ነው። ስለዚህ እዚህ ጋር ማንበብም መጻፍም ትችላላችሁ። ለምሳሌ እዚህ ጋር ፌስቡክን እንደ ኤግዛምፕል ሰጥቻችሁ በሄድ እዚህ ጋር ፌስቡክ የሚለውን አንድ ዌብሳይት እንደ ኤግዛምፕል ብትወስዱት ፌስቡክ ዌብ 2 ነው። ሶ እዚህ ጋር ግን አሁንም ወደ ዌብ 3 ከመሄዳችን በፊት አንደርስታንድ እንድታደርጉት የምፈልገው ከዚህ ጋር እናንተ ለምሳሌ ኮንተንት ክሬት ስታደርጉ ለምሳሌ ፌስቡክ አካውንት ክሬት አድርጋችሁ ፌስቡክ ላይ የምትለጥፏቸው ፎቶዎች ሊሆኑ ይችላሉ፣ ጽሁፎች ሊሆኑ ይችላሉ፣ የተለያዩ ኮንተንቶች ሊኖሩ ይችላሉ። እነዛ ኮንተንቶች የሚቀመጡት በፌስቡክ ሰርቨር ነው። ሰው ዳታ ሴቭ ማድረግ የት ነው ዳታው ሴቭ የሚደረገው የሚለው የእናንተ ዳታ የት ነው ሴቭ የሚደረገውን ስናይ ዳታ እዚህ ጋር ማየት ስለሚያስፈልገን ማለት ነው። ዌብ 3 በደንብ ግልጽ እንዲሆንላችሁ ስለ ዳታችሁ የእናንተ ዳታ ወይም ደግሞ ለምሳሌ ዩቲዩብን ራሱ በወስደው አሁን ይሄን ቪዲዮ ሰርች ዩቲዩብ ላይ ፖስት በማድረግበት ሰዓት ላይ ይህ ዳታ የሚቀመጠው በዩቲዩብ ሰርቨር ነው ማለት ነው። ስለዚህ ፌስቡክ ላይ የምታስቀምጡት ዳታ ፌስቡክ ሰርቨር ነው። ስለዚህ እናንተ ሳይሆን የዳታቸው የምታስቀምጡት
የራሱ የካምፓኒው ወይም የዌብሳይቱ ሰርቨር ላይ ነው የምታስቀምጡት ማለት ነው። ስለዚህ ይህ ዳታ እንግዲህ የሚቀመጠው በራሳቸው ሰርቨር ነው ዌብ2 ላይ ማለት ነው። ስለዚህ ይህ ለምን ያጋልጣል፣ ዌብ3 ላይ እንዴት ምን የሚሻሻል ነገር አለው የሚለውን በደንብ ስለምናየው ማለት ነው። ስለዚህ እዚህ ጋር አንደርስታንድ የምታደርጉት ዌብ2 ላይ እናንተ ማንበብ ትችላላችሁ፣ መጻፍ ትችላላችሁ። ዳታችሁን የምትጽፏቸው የምታስቀምጧቸው ኮንተንቶች ግን ዳታው በአጠቃላይ የሚቀመጠው የነሱ ሰርቨር ላይ ነው። ስለዚህ ለምሳሌ ፌስቡክ ላይ ከሆነ ፌስቡክ ሰርቨር ነው፣ ዩቲዩብ ከሆነ ዩቲዩብ ሰርቨር ላይ ነው የሚቀመጠው ዳታው ማለት ነው። ይሄን አንደርስታንድ ካደረግነ ዌብ3 ጋር ምን የሚሻሻል ነገር አለው ወደሚለው ስንመጣ ዌብ3 ላይ በምንመጣበት ሰዓት ላይ እንግዲህ ዌብ2ን የያዘ ነው። እንግዲህ ኢንተርኔቶች ቨርሽናቸው እየጨመረ መጣ ማለት አጠቃቀማችን ወይም ደግሞ ጥሩነታቸው ከነበሩት ዘመናዊ የሆኑ የሚመጡት። ስለዚህ ማንበብ ትችላላችሁ፣ ዌብ3 ላይ ሪድ ማድረግ ትችላላችሁ። ዌብ3 ተብለው የሚጠሩ ዌብሳይቶች ላይ እናንተ የተጻፈውን ነገር ማንበብ ትችላላችሁ፣ ልክ እንደ ዌብ1 እና እንደ ዌብ2። ልክ እንደ ዌብ2 ደግሞ አሁንም ሌላ መጻፍ ትችላላችሁ፣ ራይት ማድረግ ትችላላችሁ፣ መጻፍ ትችላላችሁ። ይሄም እንደ ዌብ2 ነው። ነገር ግን ከዚህ ጋር ተጨማሪ የምታስቀምጡት ነገር ወይም ደግሞ የምትይዙት ነገር ዳታችሁ ነው። የእናንተ ዳታ ሴንትራል ሰርቨር ላይ አይደለም የሚቀመጠው፣ በራሳችሁ ነው የሚወሰነው ወይም በራሳችሁ ነው የሚቀመጠው ማለት ነው። እናንተ ናችሁ ኦውነር፣ የዳታችሁ ኦውነር እናንተ ናችሁ። ግልጽ ለማድረግ ያህል ፌስቡክ ላይ ለምሳሌ እኔ ኮንቴንት ክሬት ባደረግ ወይም ፎቶ ብለጥፍ እና የሆነ ጽሁፍ ብጽፍ ያንን ጽሁፍ ወይም የለጠፉትን ጽሁፍና ፎቶ የሚቀመጠው ወይም ኦነሩ ራሱ ፌስቡክ ነው የሚሆነው ሰርቨር ላይ። ስለዚህ ፌስቡክ ከፈለገ በፈለገው ሰዓት መደለት ይችላል። ነገር ግን ዌብ3 ላይ በምንመጣበት ሰዓት ላይ ዳታው ኦነሩ እኔ ነኝ የምሆነው ማለት ነው። ስለዚህ ዳታ በእናንተ ነው ኮንትሮል የሚደረገው ወይም ኦነሩ እናንተ ናችሁ ማለት ነው። ሶ ከዚህ ጋር ግልጽ ለማድረግ ያህል ኢን ዌብ3 ማለት ነው ይሄ ነው የሚሆነው ማለት ነው። ዌብ3 ላይ እናንተ የራሳችሁ ዳታ ኦነሮች ናችሁ ማለት ነው። ዌብ3 ላይ በምንመጣበት ሰዓት ላይ የዳታችሁ ኦነር እናንተ ናችሁ፣ ሰርቨር አይደለም ወይም ሴንትራል ሰርቨር የለም ማለት ነው። ስለዚህ ይሄን አንደርስታንድ ማድረግ ያስፈልጋል። ስለዚህ ዌብ3 የሚለየው ከዌብ2 ዳታችሁን እናንተ ናችሁ ኦን የምታደርጉት ማለት ነው። ወይም ደግሞ መደለት ብትፈልጉ እናንተ ናችሁ የምትደልቱት፣ አለመደለት ብትፈልጉም እናንተ ናችሁ ማደልቱት ማለት ነው። በአጠቃላይ ኮንትሮሉ በእናንተ ነው ማለት ነው። ሴንትራል ሰርቨር የለም። የእናንተን ዳታ ለምሳሌ ፌስቡክ ላይ ይሄ የኔን ፕራይቬሲ ፖሊሲ ወይም ደግሞ ያወጣውትን ህግ አያሟላም ብሎ ሲያስብ ይደልታል፣ ወይም ደግሞ ስፓም ነው ብሎ ሲያስብ ይደልታል። እንደዚህ አይነት ነገሮች አሉ። እዚህ ዌብ3 ላይ ግን እንደዚህ አይነት ነገር የለም ማለት ነው። ይህ እንግዲህ ሌላ የዌብ3 ጥሩ የሚባለው ፌቸሩ ነው ማለት ነው። አሁን ይህን ካልን እንግዲህ እናንተ ጋር ግራ ለኔም ቢሆን አት ዘ ቢጊኒንግ ላይ ልጠይቀው የሚችለው ነገር እንዴት የሚለው ነው። ለምሳሌ ፌስቡክ የራሱ ሰርቨር ስላለው ሴንትራል ሰርቨር ዳታው ቀጥታ እንግዲህ ከፍሮንት ኤንድ ተጠቅማችሁ የፌስቡክን ፍሮንት ኤንድ አፕሊኬሽኑን ሊሆን የሞባይል አፕሊኬሽን ሊሆን ይችላል፣ ዌቡን ሊሆን ይችላል። ተጠቀሙና ፎርሞች አሉ የተዘጋጁ፣ እነሱ ስትሞሉ እንግዲህ ዳታችሁ ወደ ፌስቡክ ዳታቤዝ እንግዲህ ይላክና ሰርቨር ላይ ይቀመጣል ማለት ነው። ነገር ግን ዌብ3 ሲሆን ሴንትራል ሰርቨር የለውም፣ የዳታችሁ ኦነር ናችሁ። እናንተ ደግሞ የራሳችሁ እንግዲህ ሰርቨር የላችሁም፣ ወይም ደግሞ ልክ እንደ ፌስቡክ የምታስቀምጡት አይነት ሰርቨር የለም። እንዴት ይህ ሊሆን ይችላል የሚለውን እንግዲህ በሚቀጥለው ፓርት ላይ ማየት እንችላለን ማለት ነው። በዚህኛው ፓርት ግን አንደርስታንድ እንድታደርጉት የምፈልገው በዋነኝነት ይሄንን ነው ማለት ነው። ማለትም ዌብ3 ከዌብ1 እና ከዌብ2 የሚለየው በተለይ ደግሞ ከዌብ2 አሁን ካሉ ዌብሳይቶች እንደነ ፌስቡክ፣ እንደ ቲክቶክ፣ እንደ ዩቲዩብ አይነት ዌብሳይቶች ጋር የሚለየው ምንድነው? ዳታችሁ ኦነር እናንተ መሆናችሁ ነው ማለት ነው። ይሄን አንደርስታንድ ካደረጋችሁ በሚቀጥሉት ፓርቶች እንግዲህ ዌብ3ን የራሳችሁን ዳታ ኦነር እንድትሆኑ የሚያደርጋችሁ ምን በመጠቀሙ ነው የሚለውን ስናይ ብሎክቼን የሚባለውን ኮንሴፕት እናነሳለን ማለት ነው። ይህን ኮንሴፕት አንስቶ ማየት ያስፈልጋል። ስለዚህ ዌብ3ን የራሳችሁ ኦነር፣ ምክንያቱም ከሌሎች ዌብ1 በተለይ ዌብ2 ላይ ሊለየው የሚችል ዌብ3 የራሳችሁን ዳታ በራሳችሁ ኮንትሮል ወይ ማድረግ ስለምትችሉ ነው ካለ ይሄን እንዴት ይቻላል ካለ ደግሞ ብሎክቼን የሚባለውን ኮንሴፕት አንደርስታንድ ማድረግ ያስፈልጋል። ስለዚህ ብሎክቼንን በዲቴይልድ እያየን መሄድ ይኖርብናል። ምንድነው ማድረገው በቀጣይ ፓርት ላይ ማለት ነው ብሎክቼን ምንድነው የሚለውን በደንብ በዲቴይልድ እናይና እንዴት ይህ ብሎክቼን ዌብ3ዎች ወይም ደግሞ ዌብሳይት ቨርሽን 3 ብለን ጠራናቸው የራሳቸውን ዳታ ራሳችን ኮንትሮል እንድናደርግ ያደርጉናል የሚለውን በዲቴይልድ ያየን እንመጣለን ማለት ነው። ስለዚህ በዚህ ፓርት እዚህ ጋር እናቆማለን። የተወሰነ ብሬክ እናደርግና ብሎክቼንን
ለዌብ 3 እንዴት ይህንን ሊያደርግ ይችላል የሚለውን በዲቴል እያየን እንመጣለን። በብሎክቼን ውስጥ በጣም በርካታ ነገሮች አሉት፣ በርካታ ዩዝ ኬዞች አሉት። ማለትም ሪል ወርልድ አሁን የምንጠቀማቸው ብዙ ጊዜ የሚሰማቸው አሉ፣ ክሪፕቶ ከረንሲዎች አሉ፣ ቶክኖች አሉ፣ ኤንኤፍቲዎች አሉ ወይም ነን ፈንጀብል ቶክን የሚባሉት፣ ሜታቨርስ አለ። እያንዳንዱ በዲቴይልድ ብሎክቼን እንዴት እነዚህ ነገሮች ሊቨሬጅ ሊያደርግ ይችላል የሚለውን በዲቴይልድ እያየን ነው የምንቀጥለው ማለት ነው በዚህ ውስጥ